አይደል? በጣም ችግር ነው። ሰይጣንን ያህል ጠላት ይዞ የማይተኛ የማያንቀላፋ ጠላት ግብ ግብ። እንደምን ቆያችሁ? እኛን አባት ታውቋቸዋላችሁ መቼም ብዙዎቻችሁ ናዝሬት ምናምን ወደዛ አካባቢ ላይ ምናምን ታውቋቸዋላችሁ። ከዚህ በፊትም ቪዲዮን አቅርቤያለሁ። ለምንድነው ከአባ ገብረ ኪዳን ጋር አብሬ ያቀረብኩት? ሁሉም መምህራን በእነዚህ እነ መምህር ግርማ እነ ቀሲስ ሄኖክና እኔ ወይም ብዙዎቻችን ይሄን ትምህርት የምናስተምረው ትምህርት በፍጹም አይደግፉትም። አንድ ቀን ግን ቤተክርስቲያን ግቢ ውስጥ የሚጠነቅለውን ደብተራ እንዲች ነክተው አያውቁም። ዝንቡን እሺ ብለው አያውቁም። የዚህ ሁሉ ህዝብ መከራ የሆነውን ማለት ነው። በመርጌታ እጅ ላይ በንቅሳቱ ላይ በደብተራው አውደ ነገስቱ ላይ ያለውን አሰራር በየመቃብር ቤቱ የሚያደርገው በቤተልሔም ዙሪያ የሚያደርገው ይህ ህዝብም በቃ የሚያጨልሙ መስቀልና ቅጠል ይዘው የሚያደናግሩትን ወደ ተሐድሶ ወደ ምንፍቅና የሚወስዱትን በፍጹም አንድ ቀን ተናግረዋቸው አያውቁም። ለምን? ይፈሯቸዋል። ጉልበታቸው ያለው ማለት ነው የሚያጠምቁት አባቶች ያለው። እስቲ ስሙት የሚናገረው ምን ያህል ምንም ኢንፎርሜሽን ትምህርታችን ፈጽሞ ሰምቶ እንደማያውቁ ማሳያ ነው። ስሙ። በጣም ብዙ ሰዎች ቤተክርስቲያን በተለይ ጠበል አካባቢ ከሄዱ በኋላ መንፈሱ መስክሮ፣ መንፈሱ ተናግሮ፣ መንፈሱ አጋልጦ፣ መንፈሱ እንዲህ ብሎ፣ መንፈሱ ምናምን የምትሉ ሰዎች አላችሁ። የትኛው መንፈስ? አዎ መንፈስ ይመሰክራል፣ መጽሐፍ እንደሚናገር። አዎ መንፈስ ይናገራል። የትኛው መንፈስ ነው ግን የመሰከረው? የትኛው መንፈስ ነው ያናገረው? ምክንያቱም መንፈስን ሁሉ አትመኑ መርምሩ ብሎናልና ቅዱስ መጽሐፍ። ቅዱሱ መንፈስ ወይስ ርኩሱ መንፈስ? በጣም ጥሩ የምትመልሱልኝ መቼም ርኩሱ መንፈስ ነው ብላችሁ የምትሉት። ታዲያ የርኩስ መንፈስን ምስክርነት በክርስቶስ ስጋና ደም የተቀደሰ በጥምቀት የከበረ ክርስቲያን እንዴት ይሰማል? አያችሁ፣ አንዳንዴ ባለመቃወም ጅልጥ ትሉታላችሁ። እንደዚህ አይነት አነጋገር ሰውየውን አይደለም አነጋገሩን። ጅልጥ ማለት ዝም ብሎ ድርግም የሆነ በቃ እንደመጣ ድርግም የሚያደርግ ጅልጥ ይባላል። የመጣለትን የሚያወራ ማለት ነው። ካህን ናቸው አይደል? መስቀል ይዘዋል። ስንክሳር አላነበቡ፣ ድርሳን ገድል አላነበቡ ወይ መጽሐፍ ቅዱስ ውስጥ ይሄ ነገር አላዩ። በጣም የሚገርም እኮ ነው። መቃቢያን 3ን አላነበቡ ነው ወይስ ተሐድሶ ናቸው? መቼም ናቸው ብዬ አልገምትም። የቤተክርስቲያን ተቋቋሚ ነኝ ብሎ ነው የሚመሰክሩት አይደል? መቃቢያን 3 ላይ ሰይጣን ራሱ ኢንተርቪው ተደርጓል የሚናገሩ መጽሐፍ ቅዱስ ላይ እኮ ነው የምነግራችሁ። የ80 አሐዱ ላይ ኦርቶዶክስ ላይ ተውት። እሱን የማርቆስ ወንጌል ላይ ሰይጣን ክርስቶስ ማነህ ሲለው ሌጊዮን ነኝ አለ። ስንት ናችሁ ማነህ ተብሎ ተጠይቆ ሌጊዮን ነኝ የብዙ ጭፍሮች አለቃ ነኝ ብሎ ተናገረ አይደል? ማን የተናገረው? ሰይጣን አይደል እንዴ? ያናገረው ክርስቶስ አይደል? እንዲህ ብላችሁ አድርጉ ሲላል ክርስቶስ የተናገረው እንዲህ አድርጋችሁ አናዙት። ያንን ተከትሎ ሐዋርያው ቅዱስ ቶማስ እና ሁሉም ገድለ ሐዋርያት ላይ ግቡና ይሁት እስቲ ገድለ ሐዋርያት መጽሐፋቸው ላይ እንዴት አድርገው ህዝቡን እንዳስተማሩ፣ እንዴት አድርገው ህዝቡን እንደፈወሱ ይሁት እስቲ። እንዴት አድርገው አጋንንትን ሲያስወጡ እንደነበረ እያናዘዙ አይደል ሲያስወጡት የነበረው። ማነህ ለምን ያስካት መርዝህን ትፋያል ሐዋርያው ቅዱስ ቶማስ ገድለ ሐዋርያት ላይ ግቡና ይሁት። ጉድ ነው የምትሰሙት። ስንክሳሩ ላይ ድርሳኑ ላይ አባ ጳውሊ ቅድም ራሱ ሲናገሩ አልሰማችሁም? አባ ገብረ ኪዳን ቅድም ቁጭ ባርግ ያቀረብኩት ላይ አባ አንጦስ፣ አባ መቃርስ፣ አባ ጳውሊ ሰይጣንን አግኝተውት እንዴት አድርገህ ነው የምታሳስታቸው? ህዝቡን የምታሰናክለው በምን አድርገህ ነው እነዚህ ነገስታት ብዬ ጠየቁት ብለው ጠየቁት። ከዛስ እንዲህ አድርጌ የትኛውን ጸሎት ነው የምጠላው አንተ ተብሎ ተጠየቀ ሰይጣን። እኔ የምጠላው ይሄን ጸሎት ነው፣ መዝሙረ ዳዊት ነው፣ ወይም ደግሞ ይሄን ነው ትምህርት ሃይማኖትን ነው፣ ይሄንን ነው የምጠላው ብሎ ተናገረ አሉ። እንዴት አመኑት? ውሸቱንስ ቢሆን ለምን የሰይጣን ምስክርነት እንሰማለን? ይሄን አያውቁም እኛ አባታው እንዴት ማለት ለምን ሆን ብለው ደረቅ ይሆናሉ ማለት ነው? አስተምሮቱ እዛው ተጽፎላቸው እያለ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ ይዘው ሲወጡ ሆን ብሎ ለመተቸት ብቻ እንደሆነ የምታውቁት ምንድነው? አላዋቂ ሳሚ ንፍጥ ይለቀልቃል የሚባለውን ነገር ይዞ ይመጣ። የርኩስ መንፈስ ንግግር፣ የርኩስ መንፈስ ሐሳብስ እንዴት ይደመጣል? እግዚአብሔርስ የሚላላኩት እልፍ አእላፋት መላእክት አጥቶ ነው ርኩስ መንፈስን ለቤተ መቅደሱ አገልግሎትና ስርዓት የሚልከው? እንዴት አያችሁ? ያቀላቅላሉ። እኛ አባት አሁን ሙሉ በሙሉ የኚህ ሰውዬ ቪዲዮ ከዚህ በፊት አቅርቤ የነበረበት መንገድ አለ። ሌላ ቪዲዮ ሰርተዋል ደግሞ እሳቸውን ሌላ ይሁን አላውቅም፣ ተመሳሳይ መልክ ያላቸው ሌላ ቪዲዮ ሰርተዋል። ግን እግዚአብሔር ያዘኝ፣ እግዚአብሔር አቃጠለኝ፣ ታስሬያለሁ ብሎ እየለፈለፈ አልታሰርክም ውሸትህን ነው ይባላል። ሰይጣን ተቃጠልኩ፣ ወይኔ ተቃጠልኩ፣ መውጣት እፈልጋለሁ ሲል አይ ውሸትህን ነው የምትለፈልፈው፣
ሉጣ የሚያልከው ውሸትህን ነው ይባላል። ሁሉ ነገር ውሸትህን ነው ይባላል። ያወራውን ነገር በሙሉ ውሸት ነው ብለው የሚያስቡ ከሆነ የመንፈስ ቅዱስን ስራ ነው እየተቃወሙ ያሉት። ታዲያ መንፈስ ቅዱስ ከሚታወቅባቸው ከሚገለጥባቸው ነገሮች ውስጥ አንዱ የአጋንንት ጩኸት እኮ ነው። ክርስቶስም አምላክነቱ የተመሰከረው ከተመሰከረለት ነገሮች ውስጥ አንዱ አጋንንት ጮኸ ነው። የዳዊት ልጅ ሆይ ልታጠፋን መጣህን? ጊዜያችን ገና አልደረሰም፣ እባክህን አታጥፋን፣ እባክህን ተወን ብለው ጮሁ ይላል አይደል? ማን እንደሆነ እየመሰከሩ ነበር። በቴዎሎጂ ስንማር ክርስቶስ አምላክ እንደሆነ ከተመሰከሩ ምስክሮች ውስጥ አንዱ አጋንንት የመሰከሩ ምስክርነት ነው ተብሏል። ይሄ የትኛውም ሰባኪ የሚናገረው ነው። የናዝሬቱ ሰባኪ አንዱዓለም የሚባል የዛሬ 20 ምናምን ዓመት የጻፈው መጽሐፍ አለ። የክርስቶስን አምላክነት ከሚያስረዱ ነገሮች ውስጥ አንዱ ሰይጣን የዳዊት ልጅ ሆይ ልታጠፋን መጣህን? የእግዚአብሔር ልጅ ሆይ እባክህን ተወን፣ አታጥፋን፣ ጊዜያችን ገና አልደረሰም፣ ወደ አሳማዎቹ እንድንገባ ፍቀድልን ብለው ለመኑት ነው የሚለው። ጸሎታቸውንም ሰምቶ ልመናቸውንም ሰምቶ እሺ ብሎ ሰደዳቸው ይላል። ስለዚህ የአጋንንቱ ንግግር ምስክርነት እንደ አንድ አስተምሮ የቀረበበትን ነገር እየካዱ ነው እነዚህ ሰዎች ማለት ነው። እንኳን አይደለም እንዲያርጊ ያስኳት እንዲያርጊ ያሰቃየዋት ቀርቶ ክርስቶስ አምላክ እንደሆነ ከሚረጋገጥባቸው ነገሮች ውስጥ አንዱ አጋንንት የተናገረው ለምን ተጻፈ ታዲያ? መጽሐፍ ቅዱስ ላይ ለምን ተጻፈ? ቅዱስ ማርቆስ ወይም ሐዋርያት ወይም ወንጌላውያን እየዋሹ ነው ወይም ደግሞ ተራ ነገር ነው አስገብተው የጻፉት? ስርዋት ነው ወይም ደግሞ የሆነ አላስፈላጊ ነገር ነው የገባው? የምታስቡት ነው ወይስ እርኩስ መንፈስን በዚህ መንፈሳዊ በሚመስል መንፈሳዊ ባልሆነ እሳቤ እንድንቀበለው ለማሳሰብ? የማርቆስ ወንጌል ምዕራፍ 1 ቁጥር 21ን አንብቡት። ጌታ በሚያስተምርበትም ቦታ ላይ እርኩስ መንፈስ ያደረበት አንድ ሰው ነበረ። ያ መንፈስ መናገር ያውም እውነት መናገር ክርስቶስን የዳዊት ልጅ የእግዚአብሔር ቅዱሱ እያለ መናገር ሲጀምር ጌታችን ምንድነው ያለው? ዝም በል ነው ያለው። እርኩስ መንፈስ የሚናገረውና የእርኩስ መንፈሱን ምስክርነት እንዲህ ነው የምትሉ ሁሉ ዝም በሉ። እሺ እኛም ደግሞ እርሶ ዝም ይበሉ የምንልበትን ነገር ልንገሮት። ዝም በልና ውጣ ያለበትን ምክንያት አንድምታው ላይ ገብተው ደግሞ ያንብቡት። የቤት ስራ ልስጦት። ለምንድን ነው ዝም ብለህ ውጣ አለው? አንድም እያለ ሲዘረዝር ገብተው ይዩት። የቤት ስራ ልስጦት። ለምንድን ነው ዘውጉን ለምን ይስታሉ? እውነት እንዳይናገር ከሆነ ክርስቶስ ታዲያ ሌላ ቦታ ላይ ማነህ ብሎ ለምን ጠየቀ? ሊያውም አምላኩ ፈጣሪው ኢየሱስ ክርስቶስ ምንም እንኳን ሰይጣን ክፉ ቢሆንም ግን ያኔ በክብር በነበረበት ሰዓት ፈጣሪው ነው። ያውቀዋል። በልብ ውስጥ ያለውን ያውቃል። ስሙ ማን እንደሆነ ሰይጣን ሳይናገር ሌጊዮን እንደሆነ ያውቃል። ታዲያ ማነህ ብሎ ለምን ጠየቀው? እያወቀው ስሙ ምን መጠየቅ አስፈለገ? ከዛስ ሌጊዮን ነኝ ሲል አይ ውሸታም ሌጊዮን አይደለም ከበደ ነህ ለምን አይለው? ወይም አየለ ነህ ለምን አይለው? ያ ለምን ተጻፈ? ሌጊዮን የሚለው ቃል ለምን ተጻፈ? ሰይጣን ዋሽቶ ከሆነ ውሸቱን ነው ሌጊዮን አይደለም ተብሎ ለማለት ተጻፈ። ሰይጣን የተናገረው ቃል አለ የተጻፈው? አረ ሌላ ቦታ ብዙ ቦታ አለ። በጣም ብዙ ቦታ መዘርዘር ይቻላል። እና አንዳንዴ በጣም ይሄ አለባበሱን አሳምሮ መጥቶ መስቀል ይዞ ቁንጽል የሆነች ሐሳብ ይዞ መጥቶ እንደፈለገ ዝም በልና ውጣ ያለው በወቅቱ አምላክነቱ ወይም ደግሞ ፈጣሪነቱ ወይም ደግሞ የሚያደርገው ነገር በአይሁድ ዘንድ እንዲታወቅ ስላልተፈለገ ነው። ያቺን በቃ የተያዘው ዝም በልና ውጣ። እስቲ ሐዋርያት የሰሩትን የት ቦታ ላይ ነው ዝም በልና ውጣ ብለው እነሱ የሰሩት? በተሻለ መንገድ እንዲያውም እያናዘዙ እያስጮሁ እያስለፈለፉ እያስተማሩ በደንብ አድርገው ነው ህዝቡን ያስተማሩት ማለት ነው፣ ያጠመቁትና ያዳኑት። ስለዚህ እንደፈለጉ ዝም ብሎ ማውራት አይፈቀድም። ካሜራ ፊት ተቀመጥኩ፣ ሪከርድ መንካት ቻልኩኝ፣ ጥሩ ስልክ አለኝ፣ ማይክሮፎን አደረኩኝ ተብሎ ወይም ካህን ነኝ መስቀል ይዣለሁ ተብሎ እንደፈለገ አይወራም። በፕሮግራም ቢሆን ጥሩ ነው፣ በማጥናት ቢሆን ጥሩ ነው ብዬ አስባለሁ። የቤተ ክርስቲያን ሰላም ይናፍቀኛል እያለቀሱ ነው የሚናገሩት። ንግግራቸው በጣም ጥሩ ነው፣ ትክክል ነው። በደንብ አድርጋችሁ ስሙት፣ ከዛ እንወያይበታለን። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይከተል።
እየተሰደድን እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር ይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። በደንብ አዳምጡ። አያችሁ፣ እቺን ቃል ግን ቪዲዮዋን አላገኘኋትም እንጂ በዚህ ወር ውስጥ የለቀቁት ቪዲዮ ላይ ደግሞ በቤተ ክርስቲያን አገልጋዮች ኃጢአት ነው የሁሉ ኃጢአት የመጣው የሁሉ ህዝብ የሚሰቃየው ብላችሁ እንዴት ትላላችሁ ብሎ ደግሞ አስተምረዋል መልሶ። በጣም እኮ የሚገርም ነው። አሁን እያለቀሱ ነው። ያሳዝናል የሚናገሩት ንግግር። በእኛ ምክንያት ነው የሁሉ መከራ የሚመጣው። ምዕመኑ የሁሉ ገፈት የሚቀምሰው ወይም ደግሞ የሁሉ ነገር መከራ ውስጥ ያለው በእኛ ኃጢአት ምክንያት ነው አሉ። ጥሩ ትህትና ነው፣ ደስ ይላል። ሌላ ቦታ ላይ ደግሞ እንዴት ነው በአገልጋይ በእናንተ ሽኩቻ ነው፣ በካህናት በዲያቆናት በመነኮሳት ችግር ነው የሁሉ ነገር መከራ የመጣው የምትሉት፣ የሁሉ ስቃይ የሁሉ መከራ የመጣ የምትሉት እንዴት ነው ብሎ ደግሞ መልሰው አስተምሯል። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለች። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮን ከዚህ በላይ ምን ያርግል? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲክር ያሳያል። አሁን እኛ በቤተ መቅደስ የቆምነው በየትኛው እውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና የአንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ እውቀት አለን? ምን እውቀት አለን? እግዚአብሔር በቸርነቱ ነው እንጂ። አያችሁ፣ ትክክል ነው እኮ የሚናገሩት ንግግር፣ እንባቸው፣ ሁሉ ነገራቸው በቃ ጥሩ ነው እኮ፣ ትክክል ናቸው። ግን ቤተክርስቲያን ይሄ ሁሉ መከራ እየደረሰባት ያለ ሁሌ ነው የምናገረው። ለምን እኔ ስናገር ብቻ ታዲያ ወንጀል ይሆናል? በደብተራና በመልጌታ በስልማች ቅጠል በጣሽ በኮኮ ቆጣሪ በአስማተኛና በድግምተኛ ነው ይሄ ሁሉ ቤተክርስቲያን መከራ እየደረሰባት ያለው። ይሄ ሁሉ ህዝብ ከቤተክርስቲያን ነቅሎ የወጣው መናፍቅ የሆነው ውስጥ ባለ የጀርባ ቅም አለው ብዬ ስናገር ለምንድን ነው? እኛ ስንናገር ለምን ወንጀል ይሆናል? እነሱ ሲናገሩት ለምን ጽድቅ ይሆናል? እኛ ጠላን ስንቃወም፣ እኛ ቤተክርስቲያን ውስጥ እንደዚህ አይነት ነገር እንደዚህ ችግር አለ ስንል እንዴት እንደዚህ ትላለህ እንባላለን። እሳቸው ግን ጠላ ከዚህ ሰዓት ጀምሮ እንዳጠጡ ብል አሁን ይላሉ ደግሞ ሲናገሩ አይደለ? ያ ጥሩ አይደለም ብለው የሚያስቡትን ሐሳብ አንስተው እሳቸው ሲናገሩ አቤት ደስ ይላል ህዝቡ። እኛ ስንነቅፈው ግን ደስተኞች አይደሉም። በእኛ በር በኩል በእኛ ሰፈር በእኛ አካባቢ አጠምዞ ምን ይበል ነው እኛ እንናገረው። እኛ የተናገርነው ብቻ ጥሩ ይሁን፣ እኛ ሳንናገረው ለምን ቀደማችሁ አይነት ነገር ነው የሚሆነው። ይሄን አካሄድ፣ ይሄን ዘውግ፣ ይሄንን መስመር እኛ ነበረን መናገር የነበረብን የሚል እስከሚመስል ድረስ እሳቸው እንዳለቀሱት ስናለቀስ ያዞንባ፣ እኛ ያዞንባ፣ እሳቸውስ የጻድቅ እንባ። እሳቸው ለቤተክርስቲያን ሲቆረቆሩ እና እኛ ለቤተክርስቲያን ስንቆረቆር ሌላ፣ ቤተክርስቲያን ግቢ ውስጥ ደሞዝተኛ ሆኖ ቅጥረኛ ሆኖ አገልጋይ ሆኖ አትመስ ጨብጦ የሚያገለግለው ሲናገር ሁሉ ነገር ያምርበታል። ይሄንን የአስማትና የድግምት መጽሐፍት ደግሞ አትቀበሉ፣ አስማተኛውን ከቤተክርስቲያን አስወጡ፣ ህዝቡን አስተምሩ፣ ባዕድ አምልኮ አስቆሙ፣ ህዝቡን ወደ እግዚአብሔር መልሱ፣ ይሄ ነገር አለ ብለን አንቁ ስንል ደግሞ እኛ ከቤተክርስቲያን ተወግደን ስለተባረርን ወይም ደግሞ ቤተክርስቲያን ይሄ ነገር አልቀበልም ስላለችን እንደ ሐሰት ተቆጠርን፣ የሌለ ስም ተለጠፈ።
ውስጥ ሆነው ግን እነሱ ያንን ደብተራ ሲቃወሙት ያምርባቸዋል። አያችሁ? እኛ እንናገረው ምን አገባህ አንተ ውጭ ሆነ የምትናገረው? ልክ እንደምንድነው እኛ የጎረቤት ልጅ እነሱ ደግሞ የቤቱ ባለቤት ሆነው ስለ ገዛ ልጆቻቸው እኛ ስናወራ ምን አገባ በኔ ልጅ። ደሞዝተኛ ስለሆኑ ቤቱ የነሱ ብቻ ይመስላቸዋል። ቅጥረኛ ስለሆኑ ቤቱ የነሱ ብቻ ይመስላል። ገብተን ምንቆርብበት፣ ምናስቀድስበት፣ መሐሌት ምንቆምበት፣ ኪዳን ምናደርስበት እንደሆነ ይረሱታል። የእግዚአብሔር ቤት እንደሆነ ይረሱታል። የአጎት ያክስታቸው ቤት ነው የሚመስላቸው። የሚገርመው ነገር 20 ዓመት 15 ዓመት ስላገለገሉበት ቅጥሩ ኮብልስቶኑ ሁሉ ነገሩ እንዳለ እንደዚህ ከተሰራው እንደ መስሪያ ቤት ይቆጥሩታል። እንዴ ቦሌ መድኃኒዓለም ፎቶ ሊነሳ እንደዚህ ሲመጣ ጊዜ አንዴ ከዘበኛ ጋር ትልቅ ጸብ ተነስቷል።